የዓለም ዋንጫውን በልቶ እንኳን ሰው ካናቱ ላይ ሊወርድ አልቻለም። ስለ ሮድሪና ስለ ዓለም ዋንጫው እና ስለ ሪያል ማድሪድ እናወራለን ማለት ነው በዚህ ቪዲዮ። ይሄን ቪዲዮ ኮፒ ሊንክ በደንብ ማድረጋችሁን እንዳትረሱ ጋይስ። አካውንቴ ተመቷል በጣም። እኔም በየቀኑ ቪዲዮ ለመስራት እሞክራለሁ ከዚህ በኋላ ላይክ የሆነ ሞቲቬሽን አግኝቻለሁ ወደ አካውንቴ ለመመለስ። ለማንኛውም ፎሎ ማድረጋችሁን እንዳትረሱ። እንግዲህ በዚህ ሰዓት እየተፈጠረ ያለው ነገር ሮድሪ ዓለም ዋንጫውን በልቶ እንኳን ካናቱ ሊወርዱለት ያልቻሉ ደነዝ ደጋፊዎች አላችሁ ማለቴ ከባላንዶሩ ጋር የምታገናኙት ምናምን። አንደኛ ነገር ባላንዶሩ ይገባዋል የምንላቸው የራሳችን ምክንያቶች አሉ። ዝም ብለን አይደለም። እሱ አንድ ስለበላ ቪኒን ቀምቶ ስለበላ ብቻ ሮድ አይገባውም ማለት አይደለም። የዛኔም ስለተገባው ስለበላ ማለት ነው። አሁን ላይ ደግሞ ከማንቸስተር ሲቲ ላስት ሲዝን ከተጫወተው በላይ ወርልድ ካፕ ላይ ምን ያክል እንደሚችል አሳይቷል። ሊያውም ከዛ ሁሉ ጉዳት በኋላ ማለት ነው። ይሄ ተጫዋች ባይኖር ኖሮ አርጀንቲና እንደልቧ ተንቀሳቅሳ ሜሲን አንቀሳቅሳ የዛኔ ዋንጫው ማንሳት ትችል ነበር። ይሄ ሰውዬ በመኖሩ ብቻ ግን ኋላም ከፊትም ያለው ቦታ እንዳለ ተይዞ ማሸነፍ ችለዋል ስፔኖች። አንድ ይሄ ነው ምልክቱ። ሁለተኛው ነገር ደግሞ ይሄ ተጫዋች ዓለም ዋንጫ ባላንዶር የሚገባው ማንቸስተር ሲቲ ውስጥ 2 ትሮፊ አንስቷል። ሜጀር ትሮፊ። አሁንም ጋይስ ኤፍኤ ካፕ ሜጀር ትሮፊ ነው። ካራቦ ካፕ ሜጀር ትሮፊ ነው። ገብታችሁ ቼክ ማድረግ አለባችሁ። ሰርች አድርጉና ቼክ አድርጉ። ዶሜስቲክ ትሬብል ለማንሳት አንድ ዋንጫ የቀረው ማለት ነው። ተረዳችሁኝ አይደለ? እነሱን አድቫንቴጆች እኔ የምፈራው ለባላንዶር ያማልን ብቻ ነው። ያማልም አሪፍ ሲዝን በብዙ ጎሎች በብዙ አሲስቶች ባርሳ ቤቱ ስለወጣ ማለት ነው በላስት ሲዝን። ከያማል ውጪ ቀጣይ ባላንዶር የሚበላው ሮድሪ ነው። እነ ኬን ራሱ አይደሉም። እዛ ፋርመርስ ሊግ ላይ እሪ በከንቱ ምናምን ስላሉ አይደለም። መጀመሪያ ኳስ ቼክ አድርጋችሁ ኦር ደግሞ ተውት ሌላውን እንዳለ ዓለም ዋንጫ ላይ የሰራው ስራ ብቻ አፋችሁን ሮድሪ ላይ እንዳከፍቱ ያረጋችኋል። ስለ ሮድሪ ይሄን ያህል ካወራን ሮድሪ በሚያሳዝን ሁኔታ ይሁሉ ደግሞ እየተከራከርንለት የማንቸስተር ሲቲ ደጋፊ ሆነን ወደ ሪያል ማድሪድ ሊያቀና እንደሚፈልግ ስቲል ፍላጎቱ እንዳለው ዛሬ ተናግሯል እና ላይክ ሶሻል ሚዲያው እንዳለ ስለሱ ነው። እኔ በጣም ነው እግዚአብሔርን የተናደድኩት። ላስት ታይም ሮድሪን አላሞግስም ብዬ አፌን የዘጋሁበት ምክንያት ይሄው ምክንያት ነበር። ሮድሪ ማንቸስተር ሲቲ ላይ ፊቱን አዙሯል ብዬ መናገር እስከምችል ድረስ ማለት ነው። አሁንም ደገሙ። ዓለም ዋንጫ ላይ ሳናሞግሰው ደገሙ። በጣም የሚያናድደው ነገር ፔሬዝ ውሳኔ ከተወሰነ በእርግጠኝነት ሮድሪ ወደ ሪያል ማድሪድ ይሄዳል። ማንቸስተር ሲቲ ግን በጣም ሮድሪ ያስፈልጓል ጋይስ፣ ያስፈልጓል ነው ማለት። ኤሊዮት አንደርሰን እና ሮድሪ ሲጣመሩ በጣም የሚገርም ሚድፊልደር ነው የሚኖረን። ምክንያቱም ዲፌንሲቭ ሚድፊልደር መሆን ይችላል ኤሊዮት። አታኪንግ ላይ ማይታችሁታል ዘንድሮ ኢንግላንድ ላይ ምን አይነት ፐርፎርማንስ እንዳሳየ። ስለ ሮድሪ እኔ ኤክስፔክት የማደርገው አሁንም ቢሆን ወደ ማድሪድ ይሄዳል። ግን ከዛ የተሻለ ነገር የምናገኝ ከሆነ እሰየው። ግን ማድሪድ ተጠርቶ ወር ደግሞ ማድሪድ ፈልጎት የሚቀር ተጫዋች እንደሌለ ይሄ ትልቅ ተጫዋች ማንቸስተር ሲቲ ቤት ውስጥ ይሄ ትልቅ ቲም ውስጥ ሆኖ እንኳን ሪያል ማድሪድ እንደሚመኝ እያሳየ ነው። በተለይ ስፔናዊ ነው ያስኬዳል። ግን ማንቸስተር ሲቲ ላይ ፊቱን ማዞሩ በጣም ያናዳል። ኤኒዌይስ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሮድሪ ላይ አፋችሁን የምትከፍቱ ሰዎች ፕሊዝ አፋችሁን እየዘጋችሁ ይመቻችሁ። እና ፎሎ ኮፒ ሊንክ ምናምን እንዳልኳችሁ ፎሎ እያደረጋችሁ ኮፒ ሊንክ ፕሊዝ ጋይስ። ያ ይመቻችሁ ጋይስ። ይኸውላችሁ አሁን ነው ፋብሪዞ ይሄን መረጃ ያወጣው ማለት ነው። ሮድሪን ማለት ነው ማንቸስተር ሲቲዎች ለሮድሪ ኮንትራት ማራዘሚያ የውል ማራዘሚያ እስከ 2027 አቅርበውለት ነበር። እስካሁን ያልፈረመበት ምክንያት ምንድነው? ልጁ ልቡ ተነሳስቷል ማድሪድ የመግባት ማለት ነው። እስካሁን ያልፈረመበት ምክንያት ይሄንን ነው። የዛን ያን ሁሉ ነገር ሲያወራ ስንሰማ የነበረው ነገር እውነት ጀመር። ልጁ ልቡ እንደተነሳ ግልጽ ነው። ልቡ የተነሳ ተጫዋች ደግሞ ማስቀረት አይመጣውም። ገብቷቸዋል እዚህ ጋር እና ለዚህ ዝውውር መንቀሳቀስ እስካሁን ማድሪድን ያላስፈረመበት ምክንያት ምንድነው? ፊዮረንቲኖ ፔሬዝ ነው። በቃ ፊዮረንቲኖ ፔሬዝ ደግሞ ፍቃድ ሰጡ ማለት ሮድሪ እንደሚፈርም ግልጽ ነው ማድሪድ ላይ ለማድሪድ ማለት ነው። ገብቷቸዋል። እኔ ሰውዬ ለምን መውጣት እንደፈለገ አልገባኝም። ዲስ ማች በጣም ነው ልቡ የተነሳው እኮ እዛ ለመግባት ፐርፎርማንሱ ቆንጆ ነው። ለምን መውጣት? እኔ ጭራሽ ከማሬስካ ጋር አሪፍ ነገር ይሰራሉ ብዬ አስባለሁ። ምክንያቱም ማሬስካ ታውቃላችሁ ከካይሴዶ ጋር የነበረውን ሁኔታዎች ነው ማለት። ኢማጂን ከሮድሪ ጋር ቢሆን ደግሞ ከነዚህ አይነት ተጫዋቾች ጋር ቢሆን ደግሞ ምን ሊፈጠር ይችላል ብለህ አስብ። እንግዲህ እኔ እንደዛ አስቤ ነበር። ግን ልጁ ማድሪድ አሁን ደግሞ ማድሪዶች በእርግጠኝነት ደግሞ የሚያስፈርሙት ይመስል ለምን
ወርልድ ካፕ ላይ ያሳየው ፐርፎርማንስ በጣም ቤስት እንደሆነና ፍቃድ ይሰጣቸዋል። ተውት። ሮድሪጎ ሄርናንዴዝ ካስካንቴ በማቴዎ ሞሬቶ መሰረት ማለት ነው የማርካው ታማኝ ጋዜጠኛ ሮድሪ እንግዲህ ወደ ሪያል ማድሪድ የሚያደርገው ዝውውር ማለት ነው መልሶ እንደተነሳና ፍሎሬንቲኖ ፔሬዝ ሀሳቡን መቀየሩን ግልጽ አድርጎታል እና ፕሮባብሊ ሀፕን የሚያደርግ ይመስላል። እናውራበት። ሮድሪጎ ሄርናንዴዝ ካስካንቴ ጉዳይ መቋጫውን ያገኘ ይመስላል። እንደምትመለከቱት እንግዲህ በዚህ ሌሊት ነው የተገለጸው እና ኮፒሊንግ ማድረግ እንዳይደረሰላችሁም እንዲዳረስ። ከዛ ውጭ ባለው ግን የእናንተን ሀሳብ ያስቀመጣችሁ ኮመንት ላይ ሮድሪጎ ሄርናንዴዝ ካስካንቴ ወደ ሪያል ማድሪድ የሚሄድበትን ዝውውር ማለት ነው ፍሎሬንቲኖ ፔሬዝ ነበር እስካሁን ድረስ ብሎክ እያደረገው የሚገኘው። አሁን ግን ያለፉት 13 ሰዓታት እንግዲህ የሪያል ማድሪድ ከፍተኛ ስልጣን ያላቸው ሰዎች ከጆዜ ሞሪኖንም ጭምር ኮንቪንስ ለማድረግ ሲሞክሩ ነበር ፍሎሬንቲኖ ፔሬዝ ሮድሪ እንዲያስፈርም እና ሀሳቡን ቀይሮ አሁን ለማስፈረም እንደወሰነ የተናገረው። ስለዚህ ትራንስፈር እያወራን ምንቀጥል ይሆናል። ነገር ግን አንድ ላቋርጣችሁና ጥግ ላይ እንደምትመለከቱት እንግዲህ ቲክቶክ ክሬተር ኦፍ ዘ ይር አዋርድስ ላይ ማለት ነው እኛ እንግዲህ ቤስት ማንቸስተር ሲቲ ፋን ኦፍ ዘ ይር በሚለው መመረጥ ችያለሁ ማለት ነው። እዛ ገብታችሁ ቮት ማድረግ ትችላላችሁ እና ደግሞ ግራ ለገባችሁ ደግሞ ሙሉ ቪዲዮ አለ ብቻ ዲስፕሌይ እያደረኩላችሁ ቀጥላሉ። ስለ ትራንስፈር ማውራታችን እንቀጥል። ጥግ ላይ ማየት ትችላላችሁ ግራ ካጋባችሁ እንዴት ቮት እንደሚደረግ ማለት ነው። ሮድሪ ደግሞ እንደምታውቁት እንግዲህ ማንቸስተር ሲቲ ቤት ያለውን ሁሉ ነገር አሳክቻለሁ እናም ደግሞ በቃ ከዚህ በኋላ ስፔን መመለስ ፈልጋለሁ የሚለው በብዙ ኢንተርቪዎች እንዳያችሁት እንግዲህ ሲያደርግ ነበር። በዚህም ሆነ በዛም በሌላ አረዳድም ቢታይበትም እና ቤቱ መመለስ እንደሚፈልግ ያስተዋውቃል። ያው ወደ ስፔን ወደ ማድሪድ አርፎ ያው አሪፍ ዌዘር ነው ያለው እዛ ለማረፍ እንደፈለገ እረዳዋለሁ። አይገስም የሚሄደው ሙሉ ነገር ጨርሷል። ያስ ኮምፕሊትድ ፉትቦል እና ምንም ዲስአግሪ ማድረግ አይቻልም በዛ አንጻር ካያችሁት ከሱ ቦታ ማለት ነው። ያው ግን አሁን በማንቸስተር ሲቲ ቦታ ሄዷችሁ ካያችሁት እውነት ለመናገር ኤሊት አንደርሰን አስፈርሟል። በዋዲን ለማስፈረም ኦልሞስት ከጫፍ ደርሷል ማለት ይቻላል። ከዛ ውጭ ባለው ደግሞ ያው ሌሎቹ ለቃቂዎች ካሉ ጃን ራይንደርስ፣ ኒኮላስ ጎንዛሌዝ እና ኮቫችች አይታወቅም የነሱ ጉዳይ። የነሱ ለቃቂ ካለ ከእንደገና ተጫዋች መጨመር የሚችሉበት ሁኔታ መፍጠር ይችላሉ ማለት ነው። ሮድሪ የሚያገኙት ብር ስለሚኖር ማለት ነው ገና ካሁኑ። ግን አሁን ለሪያል ማድሪድ ውሳኔው የሚሆነው ማለት ነው ምንድን ነው የሚለው ጉዳይ ለሮድሪ እንደሚታወቀው ከቀድሞ የቀረበለት ኮንትራት አለ ማንቸስተር ሲቲ ቤት። ማንቸስተር ሲቲ ምናልባት ኮንቪንስ ለማድረግ ሮድሪን ከዚህ በኋላ ቢሞክር ምናልባት ኮንትራቱን ጨምር አድርጎ ቢሄድለት ነው እንጂ ከዚህ ውጭ ሌላ የሚያስማማው ነገር አለ ብዬ አላስብም። ግን የኮንትራትን ጉዳይ አይመስለኝም። ምክንያቱም ሪያል ማድሪድ ሄዶ ያችን የሚፈልጋትን ኮንትራት ማግኘት ይችላል እና ደግሞ አየሩንም እዛ ያገኛል። የሚፈልገው ነገር በአጠቃላይ ብቻ ስፔን ውስጥ ያገኛል እና ግልጽ አድርጎታል ከዚህ በፊትም እና ያ ለሮድሪጎ ሄርናንዴዝ ካስካንቴ ያው እንግዲህ የት ይመርጣል ምን ይመርጣል የሚለው ጉዳይ አይ ቲንክ ከዚህ የሚያቋጭ ይመስለኛል። ሪያል ማድሪድ እንግዲህ ይሄ ቁልፉ ነው ለእነሱ ለሪያል ማድሪድ ያለው ቤስት ሶሉሽን እንግዲህ እኔም ቀደም ብዬ እንደነገርኳችሁ ሮድሪ ነው ብዬ ነው ማምነው። የጉዳቱ ጉዳይ እንዳለ ሆኖ ማለት ፍሎሬንቲኖ ፔሬዝ የሚያስፈራው እሱ ጉዳይ ነው። ከዛ ውጭ ግን ያው ሮድሪ ብቃቱ እንደምታዩት ነው፣ ምንም ጥርጣሬ የለው። በማንቸስተር ሲቲ በኩል ደግሞ ለዋንጫ እንግዲህ አፎካካሪ ካረጉት ውስጥ እንግዲህ ወሳኝ ተጫዋች እንደመሆኑ የእሱን ቦታ ፊል የሚያደርግበት መንገድ በጣም ኢንተረስቲንግ ይሆናል። ሁላችንም አብረን የምንመለከተው ይሆናል ማለት ነው እና ያ እናንተ ስለዚህ ትራንስፈር ምን ተሰማችሁ? ፕሮባብሊ ሀፕን ያደርጋል ብዬ ነው ማስበው ከዚህ በኋላ። አለበለዚያ አሁን እንኳን ሀፕን ባያደርግ ኮንትራቱን እንግዲህ ጨርሶ ምናልባት ሪያል ማድሪድ ለመሄድ ይሞክራል ወይ ደግሞ ማንቸስተር ሲቲ የሚገርም ኮንትራት ሰጥቶት ሊቆይ ይችላል የሚለውን ጉዳይ እስቲ በጊዜ ሂደት እናየዋለን ማለት ነው እና ያ ያለውን ጉዳይ ብቻ ፕላስ ቱ መጫ እንዳይረስ ሀሳቦች ኮፒ ያስቀምጣችሁ ኮፒ ሊንክ ይደረግ። እስከንገናኝ ድረስ ይመቻችሁ። ሮድሪ ወደ ሪያል ማድሪድ ለመዘዋወር ከፍተኛ ፍላጎት አለው። ተጫዋቹ ወደ ስፔን እና ወደ ማድሪድ ከተማ መመለስ ይፈልጋል። ነገር ግን የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ስለ ዝውውሩ ሙሉ በሙሉ እርግጠኛ አይደሉም። ዘገባው የታማኙ ፋብሪዞ ሮማኖ ነው። በዚህ አቋሙ ማድሪድ ቢመጣ እደሰታለሁ ነው የምላችሁ። ሮድሪ ዓለም ዋንጫ ላይ ካሳየው ያን የመሰለ የሚገርም አቋም በኋላ ማለት ነው አሁንም የማድሪድን ጥያቄ ነው እየጠበቀ ያለው። ይላችሁ ሲቲ ጊዜ አልፈጀም፣ ወዲያውኑ ነው ኮንትራት ለማራዘም ጥረት ያደረገው ማለት ነው። ግን እስካሁን ድረስ ምንም የተናገረው ነገር እየጠበቀ ነው። ይላችሁ ማድሪድ አልፈልግህም ብሎታል፣ ግን ሮድሪ አሁንም እየጠበቀ ነው። ምን አይነት ቲም ነው ቆይ ማድሪድ ማለት? ባለፈው እንደምታውቁት ፔሬዝና ሪኬልሚ ምርጫ በሚያደርጉበት ሰዓት ሪኬልሚ እንደውም ሮድሪን አስፈርማለሁ ብዙ መስፈርቶች ያወጣው ነበር እና አንደኛው ዝርዝር ሮድሪ ነበር። ሮድሪ ደግሞ የፔሬዝ ምርጫ አይደለም። ይሄን ደግሞ እሱም ያውቀዋል እና እንዴት ነው አሁን ያሳየው አቋም ለማድሪድ ይመጥናል ብሎ ስላሰበ አሁን ማድሪድን እየጠበቀ ነው። ይኸውላችሁ ትልቅ ቲም ስትሆን ይሄ ነው መገለጫ አንደኛው ማለት ዓለም ዋንጫው ላይ የዓለም ዋንጫው ቤስት ተጫዋች ተብሎ ተሸልሟል። ያን የመሰለ ፐርፎርማንስ አሳየ። ሲቲ ልጁን መጠበቅ ስላለበት ኮንትራት ለማራዘብ ተፍተፋለ። ነገር ግን እስካሁን እሱም የማድሪድን ጥያቄ ነው እየጠበቀ ያለው አልፈልግም ተብሎ ማለት ነው እና የሲቲ ፋኖች ምናምን አንዳንዶቹ ስሜታዊ ሆነዋል ምናምን መሆን አይጠበቅባችሁም። ምክንያቱም የጠየቀው ይላችሁ አሁን ማድሪድ ልግባ ነው ያለው እና የትኛውም ቲም ደጋፊ ብትሆን ማድሪድ ልግባ ሲል መደንገጥ የለብን። ምክንያቱም ሁሉም ህዝብ ህልሙ ማድሪድ ነው።
አሁን አብሯቸው የሚጫወታቸው ልጆች የባርሳ ተጫዋቾች ናቸው። ነገር ግን ባርሳ መግባት አይፈልግም። ትልቅ ቲም ነው መግባት የሚፈልገው ከባርሴሎና ከፍ ያለ ቲም ስላለ ማለት ነው። ባርሴሎና ትንሽ ቲም ነው እያልኩኝ አይደል። ነገር ግን የትልቅም ትልቅ አለውና እየጠበቀ ነው የምላችሁ። እኔ አሁን ሮድሪ እንዲመጣ አልፈልግም ነበር። ዓለም ዋንጫው ላይ ያሳየው አቋም ግን የባላንዶሩ ሮድሪ ነው። በዚህ አቋሙ ቢመጣ እኔም ደስተኛ ነኝ እላችሁ። በዚህ ለማንኛውም እናንተ ሐሳባችሁን ግለጹ። ይመቻችሁ። እንዴት ነው ማድሪዶች ቅጥል ንድድ እርርማ አላላችሁ? ይሄን ተጫዋች አይቅዳችን አይደል ማናስፈር ምናምን በማለታችሁ ማለት ነው። ቀጥ ለጥ ብለህ ኮንትራትህን ታራዘማለህ፣ ኢታር ላይ ሌጀንድ ሆነህ ትጨርሳለህ። ካላት የቶርናመንቱ ምርጥ ተጫዋች በመባል ሮድሪ ተሸልሟል። ሜሲ እዚህ ቶርናመንት ላይ ምንም አይነት ነገር ባላማግኘቱ ቅር ብሎኛል፣ ግን ደግሞ ዲዘርቭ የሚያደርገዋል ሮድሪ ማለት ነው። ምን ይላል? ሞስት ፓሰስ ኮምፕሊትድ ኢን ደ ወርልድ ካፕ ሂስትሪ። በወርልድ ካፕ ሂስትሪ ላይ የተሳኩ ኳሶችን በቃ ደሞስት የተሳኩ ኳሶችን ካደረጉ ተጫዋቾች ውስጥ መካከል አንዱ የኛው የመሃል ሜዳ አቀጣጣይ ሮድሪጎ ሄርናንዴዝ ካስካንቴ ነው። በያ ፕሪሚየር ሊጉን ወክሎ ቤስት 11 ውስጥ ገብቶ ዋንጫ የሚያነሳ ተጫዋች ያለው ማንቸስተር ሲቲ ብቻ ነው ማለት ነው። በጣም አዝናለሁ። በጣም ነው የቶርናመንቱ ምርጥ ተጫዋች ተብሎ በየጨዋታው ማን ኦፍ ዘ ማች እየተሰጠው ከኤሴል ጉዳት ተመልሶ በእንደዚህ አይነት መንገድ ፐርፎርም ያደረገ ሰርጀሪ ይደረጋል እየተባለ ምን አይነት ተጫዋች ነው? ምን አይነት ተጫዋች ነው? ሲቲዘንስ ልንኮራ ይገባል። ቀጥ ለጥ ብለህ ኮንትራትን ትፈርማለህ። ወለም ዘለም የለም። ሮድሪ ወደ ሪያል ማድሪድ ለመዘዋወር ከፍተኛ ፍላጎት አለው። ተጫዋቹ ወደ ስፔንና ወደ ማድሪድ ከተማ መመለስ ይፈልጋል። ነገር ግን የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ስለ ዝውውሩ ሙሉ በሙሉ እርግጠኛ አይደሉም። ዘገባው የታማኙ ፋብሪዞ ሮማኖ ነው። ሮድሪን አጣ ማለት ማንቸስተር ሲቲ ባለፈው ዓመት በጉዳት ምክንያት ለአንድ ዓመት ሮድሪ ሲርቅ ማንቸስተር ሲቲ ያጋጠመው ዝቅተኛ ውጤት ነው የሚመዘገብበት። የሱ ጦስ ነው እስካሁን ድረስ ማንቸስተር ሲቲ ላይ በፕሪሚየር ሊጉም ውጤት እንዳያገኝ ያደረገው። እሱ ከመጣ በኋላ ያሉትን ሂደቶቹ ያቸው እሱ ከተመለሰ በኋላ ቁጥራዊ አሃዞችን ማለት ነው።